ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን 24 ሰዓት ያለማቋረጥ ስሟን በማጥፋት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ በሊቃውንትና በምዕመናን ላይ በማሾፍ በምዕመናን መካከል ሁከት እንዲነሳ የሚያደርገው አቶ ትዝታው ሳሙኤል አዲስ አበባ ገብቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ሕግ ክፍል ይህንን ተረድቶ በአግባብና በሕግ የሚጠየቅበትን ነገር ሊሰራበትና ሊያስብበት ይገባል። ሁልጊዜ ቤተክርስቲያንን የሚሰድቡ ሰዎችን ነፃነት በመስጠትና በመተው ቤተክርስቲያን ላይ አፋቸውን ያለለከት የሚከፍቱ ሰዎችን ማብዛት የራሳችን ድካም ነው። ስለዚህ አሁን ሳይረፍድ ጉዳዩን ወደ ሕግ በመውሰድ አስፈላጊውን የሕግ አገልግሎት ማግኘት ይገባል ብዬ አምናለሁ። ይህንን ቪዲዮ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግ ክፍል አካላት በፍጹም ቅንነት እንድታደርሱልኝ እጠይቃችኋለሁ። አቶ ትዝታው ሳሙኤል ኢትዮጵያ ገብቷል። ኖር የተወደዳችሁ ተከታታዮቻችን እንደምን ቆያችሁን? አቶ ትዝታው ሳሙኤል ወደ ኢትዮጵያ መግባቱን ተከትሎም በጋሻው ደሳለኝና መሰሎቹ በኤርፖርት ተገኝተው አቀባበል ማድረጋቸውን ለመመልከት ችለናል። ይህንንም ተከትሎ የቤተ ክህነቱ የሕግ ክፍል ነፍሱ ካለ በሕግ አግባብ ይጠየቅ እንዳመጣለት አፉን ሲከፍት ቤተ ክርስቲያንን ሲያንቋሽሽ መልካም ስሟን ሲያጠለሽ የነበረ በመሆኑም መከሰስ አለበት እየተባለም ይገኛል። ትዝታው ወደ ኢትዮጵያ መግባቱና ከቤተ ክርስቲያናችን ጋር ባለው ግንኙነት ዙሪያ የተነሱ ስጋቶች በተለይም የሕግ ክፍል ሚናም ትኩረት የሚሻ ጉዳይ እንደሆነ የተጠቀሰ ይገኛል። በዝርዝር እንመልከተው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ክፍል ልክ እንደ ማንኛውም ተቋም የሕግ ክፍል የቤተክርስቲያኗ ሕጋዊ መብቶችና ጥቅሞችም የማስጠበቅ ኃላፊነትም አለበት። ይህ የሚያጠቃልለው የቤተክርስቲያኗን ስም መጠበቅ፣ ማንኛውንም የቤተክርስቲያን መልካም ስም የሚጎዳ የሚያጠለሽ ወይንም ውሸት የሚያሰራጭ አካል ላይ ሕጋዊ እርምጃ መውሰድ፣ ንብረት ጥበቃ፣ የቤተክርስቲያኗን ንብረት፣ ህንፃዎች፣ መሬቶች፣ ቅርሶችና ገንዘብ ወዘተም ከሕገወጥ ወረራ፣ ብዝበዛ ወይንም ጉዳት መጠበቅ ያካትታል። ሌላው የአስተምሮ ጥበቃ ሲሆን የቤተ ክርስቲያኗን አስተምሮ የሚጻረሩ ወይንም ምዕመናንን የሚያደናግሩ ድርጊቶችን ሕጋዊ በሆነ መንገድ መከላከል ሲሆን ይህ ግን የሃይማኖት ነፃነትን የማያደናቀፍ መሆንም አለበት። ውሎችና ስምምነቶችን በተመለከተ ቤተ ክርስቲያን የምትገባባቸውን ማንኛውም ውሎችና ስምምነቶች ሕጋዊ ገጽታ ማረጋገጥ ሲሆን የውስጥ ክርክሮችን በተመለከተም በቤተ ክርስቲያኗ አባላት ወይንም ደግሞ አካላት መካከል የሚፈጠሩ የሕግ ጉዳዮችን መፍታትን ያጠቃልላል። ቤተ ክህነቱ የሕግ ክፍል ነፍስ አለው ወይ የሚለውም ጥያቄ ከሰሞኑ በብዛት እየተጠየቀ ያለ ጉዳይ ሆኗል። ይህ ጥያቄ ቤተ ክርስቲያን እንደ ተቋም ለሚያጋጥሟት ችግሮች ምላሽ የመስጠት ፍጥነትና ብቃት ላይ ያነጣጠረም ነው። ነፍስ አለው ሲባል የቤተ ክርስቲያኗን የሕግ ክፍል ንቁ፣ ብቁና ፈጣን ምላሽ የመስጠት አቅም አለው ወይ የሚል ጥያቄም ይዞ ይመጣል። ተቋማዊ ሕይወትን በተመለከተ ማንኛውም ተቋም እንደ ቤተ ክርስቲያን የራሱ ሕግና ስርዓት ያለው አካል ሲሆን የሕግ ክፍሉም ይህንን ስርዓት በሕይወት ለማቆየትና ለማንቀሳቀስ ቁልፍ ሚናም አለው። ስለዚህ በንድፈ ሐሳብ ደረጃ ነፍስ ወይንም ሕይወት አለው ሊባል ይችላል። ተግባራዊ ችግሮቹም ሆኖም በተግባር ግን እንደ ማንኛውም ትልቅ ድርጅት የቤተ ክርስቲያኑን የሕግ ክፍልም ቢሮክራሲ፣ የሀብት እጥረት፣ የሰው ኃይል ውስንነት ወይንም የውሳኔ አሰጣጥ መዘግየቶችን ሊያጋጥሙትም ይችላሉ። እነዚህ ችግሮች ነፍስ የለሽ ሬሳ አስመስለው ሊያቀርቡትም ይችላሉ። የአቶ ትዝታው ሳሙኤልንና የቤተክርስቲያንን መልካም ስም ጉዳይ በተመለከተም ትዝታው በኢትዮጵያ ውስጥ በቤተክርስቲያን ጉዳዮች ላይ ሲያቀርባቸው የነበሩ አስተያየቶች በብዙዎች ዘንድ አነጋጋሪ እንደሆኑ ይታወቃሉ። የቤተ ክርስቲያኗን መልካም ስም አጥፍተዋል የሚል ቅሬታም ካለም የቤተ ክርስቲያኗ የሕግ ክፍል ይህንን ቅሬታ መርምሮ በሕግ አግባብ ክስ መመስረት የሚችልበት ሁኔታ ማየትም አለበት። ማስረጃ ማሰባሰብ ቀዳሚው ስራውም ሊሆን ይገባል። ብዙ ማስረጃዎችም አሉ ተብሎም እንደተጠቀሰውም የሕግ ክፍሉ መጀመሪያ እነዚህን ማስረጃዎች በጥንቃቄ ማሰባሰብ፣ ማደራጀትና ሕጋዊ ክብደት እንዳላቸው ማረጋገጥም አለበት። የክሱንም አይነት መለየትም ይገባዋል። ክሱ የስም ማጥፋት፣ የሐሰት ወሬ ማሰራጨት ወይንም ደግሞ ቤተ ክርስቲያኗን የሚጎዳ የሚያጎድፍ ሌላ ሕገወጥ ድርጊት ሊሆንም ይችላል። የፍጻሜውን አደራረስ በተመለከተም ሬሳ የሕግ ክፍል ክስ ቢከስም ለፍጻሜ ያደርስም የሚሉ አስተያየቶችም እየተሰሙ ይገኛሉ። የሕግ ክፍሉን አቅም መፈተሽ ይገባል። ክሱ ለፍጻሜ ለመድረስ ጠንካራ የሕግ መሰረት፣ በቂ ማስረጃ፣ ብቁ የሕግ ባለሙያዎችና የቤተ ክርስቲያኗ ከፍተኛ አመራሮች የፖለቲካ ፈቃደኝነትና ድጋፍም ያስፈልገዋል። ያለዚያ ድጋፍ ሕጋዊ ሂደቶች ቀርፋፋ ሊሆኑ ወይም ደግሞ ሙሉ በሙሉ ሊዳከሙም ይችላሉ። የቤተ ክርስቲያኗ የሕግ ክፍል በሕግ ፊት ስልጣን ያለው አካል ሲሆን የቤተ ክርስቲያኗን መብቶችም ማስጠበቅ የሕግ ግዴታው ነው። ትዝታው ሳሙኤል በቤተክርስቲያኗ ላይ
ጉዳት አድርሷል ተብሎ ከታመነ የህግ ክፍሉ ያሉትን ማስረጃዎቹን ተመልክቶ ህጋዊ እርምጃ የመውሰድ ስልጣንም አለው። ሆኖም የህግ ሂደቶች ውስብስብና ጊዜ የሚጠይቁ በመሆናቸው ውጤታማ ለመሆን ጠንካራ የህግ አቅምና ተቋማዊ ድጋፍም ያስፈልጋቸዋል። የተወደዳችሁ የኖር ቤተሰቦች በዚህ ጉዳይ ላይ ቤተክርስቲያኗም ምን አይነት እርምጃ ትወስዳለች ብለው ያስባሉ? ሐሳቦትን በሐሳብ መስጫው ላይ ያስቀምጡልን። በነገራችን ላይ እነ ትዝታው በጋሻውና አሰግድ የመሳሰሉት ከነ ግብረ አበሮቻቸው ገና ድሮ ሲወገዙ ብፁዕ አቡነ ዲዮስቆሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅና ብፁዕ አቡነ ሳዊሮስ ደግሞ የቅዱስ ሲኖዶስ ዋና ጸሐፊ ነበሩ። ከተወገዙ በኋላም ያ ውሳኔ በየአህጉረ ስብከቶቻቸው ሁሉም ተግባራዊ እንዲሆን ያስፈጸሙት እነዚሁ አባቶችም ነበሩ። አስታውሳለሁ በሰዓቱ ከነዚህ ደጋፊዎቻቸውና ከጀርባቸው ካሉ ባለሀብቶች ሁሉ ጋር ትልቅ ትግል ነበረ። አሁንም ደግሞ ይህ ክስተት በእነዚህ ብፁዓን አበው ሊቃነ ጳጳሳት የአገልግሎት ዘመን በድጋሚ መከሰቱ መነጋገሪያ ሆኗል። በተለይም በሁለት ጎራ የሚሰነዘሩ ሐሳቦችም አሉ። አንደኛው እነ አቡነ ሳዊሮስ ምንም አይፈጥሩም፣ ጨክነው ክስ አይመሰርቱም፣ ቤተ ክህነቱ አንቀላፍቷል የሚሉ ሲሆን፣ በሌላ ወገን ደግሞ እንኳን አሁን ያኔ ድሮ ያ ሁሉ ዝና ተሸክመው ከአገልግሎት ያስወገዷቸው ጳጳሳት ናቸውና ይህ ለነርሱ አይከብድም የሚል ነው። የሆነ ሆኖ ግን በመሰለኝና በደሳለኝ ግምታዊ ሐሳብ ይዘን ለማንም የማይጠቅም ነገር ከምናወራ ይልቅ የሚጠቅመንና የሚያዋጣን ነገር ላይ መተባበሩ ይበጃል። በመናቁ ውስጥ መኖርን አታላምዱን። ይህ በብዛት እየተስተጋባ ያለው የምዕመኑ ድምፅ ነው። ታቦትን መክተፊያ ብፁዓን አበው ሊቃነ ጳጳሳትን፣ ግብረ ሰዶማዊ ቤተ ክርስቲያኒቷን የመተትና ጠንቋይ ሰሪ ቤት፣ ቅዱሳን መጻሕፍትን፣ የደዌ መጻሕፍት፣ ቅዱሳን አባቶቻችንንና ቅዱሳን እናቶቻችንን ጣዖት እያለም ሰይጣን እንኳን ከሚዳፈራት በላይ ቅድስት ቤተ ክርስቲያንን እየሰደባት የዩቲዩብ ገቢው ምክንያትና የመንጋ ህብረት ማስገኛ አድርጎም ሲሰራ የሰነበተው ትዝታው ሳሙኤል አዲስ አበባ መግባቱ ከተሰማ በኋላ ብዙ የተቃውሞ ድምጾች እየተሰሙ ይገኛሉ። የሚያመልኩትን አምላክ መስበክ ሳይሆን ቤተ ክርስቲያንን መሳደብ እንደ ግዙፍ የአምልኮ ግብ አድርገው የሚቆጥሩ ቡድኖችም ተሰብስበው ሄደውም ተቀብለውታል። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መዋቅር ህይወት ካለው ተገልጦ ያሳየን መዋቅራችንን በመናቅ ውስጥ መኖርን ለትውልድ የማስተማር ስንፍና ላይ መሰንበት ከመረጠም የዚህ ዘመን እረኛ ተብላችሁ በትረኖላዊን የተመረኮዛችሁ አካላት እጃችሁን ታጥባችሁ ተቀመጡ በማለት ምዕመኑ ጠንከር ያለ ሐሳባቸውን በማህበራዊ ሚዲያው ላይ እያጋሩ ይገኛሉ። ትዝታው ሳሙኤል አዲስ አበባ ገብቷል። እኛም መልካምነታችንን ለማሳየት ሄደን ልንቀበለው ነው። በነገራችን ላይ ትዝታው ሳሙኤል ከልብ የሆነ ወዳጄ ነው። አንድ ቀን እንደዚህ ብሎ የነበረ፣ እኔ ግን ዛሬ በመልካሙ አስቤው እቀበለዋለሁ ማለት ነው። ከዛ በፊት አንድ ጊዜ ብሎኝ የነበረውን አዳምጡትና እንመለስ። ምን ተገብሎ ነው ግን ወንድሜ? አውቀዋለሁኝ። የቀራኒዮ መድኃኔዓለም ሰንበት ተማሪ ነው አለ። ቀራኒዮ መድኃኔዓለም ላይ ሆኖ እንደዚህ ከዋሸ አራዳ ጊዮርጊስ ላይ ቢሆን እንዴት ሊዋሽ ነው? ያብስራ ያብስራ። ለኦርቶዶክሳውያን ያለኝ መልእክት በጣም ነው የምወዳችሁ። እግዚአብሔር ምስክር ነው። በጣም ነው የምወዳችሁ። አንዳንዶቹ እስካሁን ድረስ አትመለስም ወይ እየናፈቅንህ ነው ምናምን የሚል መልእክት በውስጥ ይልኩልኛል። እኔም ወዳችኋለሁ። እኛ ማርያምን አልጠላንም። እኔ ማርያምን በጣም ነው መወዳት። አሁንም ሐሳብ ላይ ዛሬ ከእህታችን እንጀምራለን። አሁን ባሰማዋችሁ ቪዲዮ ላይ እንደተመለከታችሁት ወንድማችን አንድ ነገርን ያነሳል። ይህ ምን የሚል ነው? ሚስቶች ለባሎቻቸው ሴክስን እንዲከለክሉ መጽሐፍ ቅዱስ አይፈቅድም ይላል። ይህን ነገር ደግሞ ያዝ ታደርግና እህታችን ምን ነገርን ያስቀመጠችው? ኦኬ መጽሐፍ ቅዱስ ይህንን ነገር የማይፈቅድ ከሆነ እንግዲያውስ መጽሐፍ ቅዱስ ባሎች ሚስቶቻቸውን እንዲደፍሩ የሚያበረታታ ወይም የሚፈቅድ መጽሐፍ ነው ማለት ነው የሚል ነገርን ታስቀምጣለች። ማስተካከያ ይደረግልኝ። ነዋ ሳይሆን ነው ወይ ነው ስለ የነበረው። መጽሐፍ ቅዱስ ሚስት ለባሏ አትከልክለው ይላል ሲል ያ ማለት አስገድዶ መድፈር ጥቃት እንዲፈጸምባት ይፈቅዳል ማለት ነው ወይ? ክላሪፊኬሽን ነው እየጠየኩ ያለሁት እንጂ ኮንክሉዥን አይደለም ያደረኩት። ያንን ሐሳብ እንደ ሐሳብ አይደለም ያስቀመጥኩት ማለት ነው። ስለዚህ እህታችን እንደዛ አይነት ሐሳብ አላስቀመጠችም፣ ይስተካከል። እዛ በተረፈ ክርክሩ የነበረው ሚስት ትከልክል አትከልክል ሳይሆን በጋብቻ መሃል በትዳር ውስጥ ያስገድዶ መድፈር ጥቃት ይፈጸማል አይፈጸምም ወይ ነው። ያንን ጥቅስ ያነሳው እሱ ያስገድዶ መድፈር ጥቃት በጋብቻ ውስጥ የሚባል ነገር የለም ብሎ ለመናገር ነው። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁን ስለ አለመገዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሁኑ።
ዳሩ ግን ይህን እንደ ፈቃድ እላለሁ እንጂ እንደ ትእዛዝ አይደለም። ተስማምታችሁ እንደ ፈቃድ። ያስገድዶ መድፈር ጥቃት ማለት ከሁለት አንዳቸው ፍቃድ ሳይሰጡ ሳይስማሙ የሚደረግ የሴክስ ግንኙነት ነው። ሚስት ፍቃዷን ሳትሰጥ ሳትስማማ ከተገናኛት እየደፈራት ነው። ትዳር ውስጥ የሚፈጸም ያስገድዶ መድፈር ጥቃት እንለዋለን። ትዳር ውስጥ የሚፈጸም ያስገድዶ መድፈር ጥቃት መጽሐፍ ቅዱሳዊ ነው? አይደለም። ለምን? መጽሐፍ ቅዱስ ራሱ ፍቃድን አስቀምጦልናል፣ መስማማትን አስቀምጦልናል። አትከልክሉማ መጽሐፍ ቅዱስ ብቻ አይደለም እኮ የሚለው። በሳይንሱን ብትሄዱ፣ በስነ ልቦና ጥናቱን ብትሄዱ አንድ የሆነ አይነት ችግር ያለባቸው ካፕሎች ማለት ነው ተነስተው ባለሙያ ጋር ቢሄዱ መጀመሪያ የሚጠይቃቸው ጥያቄ ሴክስ እያደረጋችሁ ነው ወይ? ሴክሹዋሊ አክቲቭ ናችሁ ወይ ነው የሚላቸው። ለምን? ለዛ ሪሌሽንሽፕ መሳካት ሴክስ በጣም 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 ትልቅ ሚና ስለሚጫወት ማለት ነው። ሪሌሽንሽፕ ኤክስፐርቶች፣ ቴራፒስቶች፣ ሳይኮሎጂስቶች እንዳለ የሚናገሩት ነገር ምንድን ነው? ሴክስ በጣም ቫይታል ነው። ስለዚህ አትከላከሉ። የመጽሐፍ ቅዱስ ብቻ አይደለም፣ በዓለማዊም ብንሄድ ባልና ሚስት መከላከል የለበትም ሴክስ። ግን ፖይንቱ እሱ አይደለም። የሆነ ነገር ተፈጥሮ ብትከለክል ወይም ደግሞ ባትፈልግ አሟት ከሆነ ፔሪድ ላይ ከሆነች ደም እየፈሰሳት ከሆነ በዛ ሰዓት አይ እንቆይ ነገ ምናምን በምትል ሰዓት አስገድዶ ጉልበት ተጠቅሞ ከተገናኛት መደፈር ነው፣ አለቀ። እሱን መጽሐፍ ቅዱሳዊ ሊያደርገው ሲሞክር ነው ያንን ጥያቄ የጠየኩት፣ መጽሐፍ ቅዱሳዊ ስላልሆነ። ስለዚህ እየተግባባን እባካችሁ። ሲጀምር ይሄ እንደዚህ የሚያከራክር ጉዳይ አይደለም። አንድ ባል ጉልበቱን ተጠቅሞ ኃይሉን ተጠቅሞ ጫናውን እሷ ላይ ያለበትን ጫና ተጠቅሞ ፍቃድ ሳትሰጠው ከተገናኛት የመድፈር ጥቃት ነው። ምን አድርጌ እንደማስረዳቸው አላውቅም። ከቤተ ክርስቲያን ውጭ ያለ የትኛውም ነገር ይሁን የሚሰጠው የሆነ እንደው ጤናማ ከሆነ በክርስትና እየመዘናችሁት ማለት ነው። ጤናማ ከሆነ ብትተባበሩት ችግር የለውም። ጤናማ የሆኑ ነገሮች ላይ ምንም ችግር የለም። ጤናማ ካልሆነ ከክርስትናችሁ ጋር የሚጣረስ ከሆነ ግን ኖ በሉ። እኔ የተወሰነ አየውና ማለት ነው ነገር ይሁን። የምር በዛ ደረጃ አሳሳቢ ከሆነ እኔ ሌላ ቤተ እምነቶች ላይ ከምንሰራው በላይ ፌሚኒዝም ላይ መስራት ያለብን ራሱ እየመሰለኝ የተወሰነ እንግዲህ በዙሪያ ያሉ ሰዎችንም ምናምንም ሳይ አደገኛ ነው፣ አስቸጋሪ ነው። እኔ አሁን ምናልባት ስላልተረዳው ሊሆን ይችላል። ፌሚኒዝም ላይ ብዙ ያን ያህል ጥናቱ የለኝም ስለሌለኝ ምናልባት እንግዲህ ያው ተሳስቼ ከሆነ እኔ ተሳስቼ እንዲሆን ነው ባይዜ የሚፈልገው እንደነዚህ አይነት ጉዳዮች ላይ ተሳስቼ ቢሆን ነው ደስ የሚለኝ። ምክንያቱም በጣም ብዙ ሰዎች እዚህ ውስጥ በጣም እየገቡበት ስለሆነ ማለት ነው። እና ከሚነገሩ ነገሮች አንጻር ግን ያው መልስ እንመልሳለን እንደምታውቁት። እና ስለዛ ከሚነሱ ነገሮች አንጻር ግን አደገኛ ነገሮች ይነገራሉ። ስለዛ እዛ ላይ ጥንቃቄ ይፈልጋል። በክርስትና እየመዘናችሁ ተቀበሉ። ሁሉንም አታግበስብሱ ነው ባቸው። እኔ ከዚህ በፊት ብያችሁ ነበር አይደለ? አግናጢዎስ ስለ መናፍቃን ሲናገር ስለ ልዩ ወንጌል ሰባኪያን ምን ይላል? መናፍቃን ይላል እንዴት ሰዎችን እንደሚያታልሉ ሲናገር ማለት ነው። የጌታችንን ስም ይዘዋል ይልና የጌታችንን ስም ይጠራሉ አለ። ልክ የጌታችንን ስም ይጠሩና የወይኑን ያነሳል። ቅድም ያልኳቸውን ለምሳሌ አንድ ሰው ወይን ይሰጠዋል። ከዛ በኋላ ወይኑን ይሰጠውና ውስጡ ግን መርዝ ሊያደርግበት ይችላል እና ወይኑን አገኘው ብሎ ይጎነጫል። ውስጡ መርዝ እንዳለ አያውቀውም። በቃ እሱ ፊት ለፊት ላይ የሚታየው ወይኑ አይደለ፣ ጣዕሙ ምናምን የወይን ነው። አገኘውም እያለ ይጋታል፣ ይጠጣል ማለት ነው። ይህን ወይን ሲጎነጭ ውስጡ ባለው መርዝ ግን ይሞታል። እና መናፍቃን ልክ እንደዛ ናቸው ይላል። የጌታችንን ስም ይይዛሉ፣ የኢየሱስን ስም ይጠራሉ እና እሱን አይተው የኢየሱስን ስም አይተው ብዙዎች ይይዛሉ። ውስጡ ግን ምንፍቅና አለ፣ መርዝ አለ፣ በእርሱ ደግሞ ይሞታሉ አለ። አሁንም እኔ የማየው እንግዲህ ማለት ነው ከተሳሳትኩኝ ይታረማለሁ። ፌሚኒዝም ጥሩ የሆነ የሚመስል ነገርን ሊያቀብል ይችላል። ለምሳሌ የሴቶችን ጥቃት መከላከል እሱ ጥሩ ነው አይደለ? የሴቶችን ጥቃት መከላከል ምናምን ቆንጆ ነው በጣም እንግዲህ በየቦታው የሚሰሙ ነገሮች ሁሉ አደገኛ ስለሆኑ ማለት ነው፣ ሁሉንም የሚያስጨንቅ ስለሆነ ሴቶች ብቻ አይደለም ህፃናትን ምናምን
በቃ አቅማቸው የደከመ እንደነዚህ ነገሮችን ሁሉ እንደነዚህ አይነት ጥቃቶች በየቦታው ስለሚሰሙ እንደነዚህ አይነት ነገሮች ላይ መነሳት በጣም ጥሩ ነው፣ ቆንጆ ነው። ግን ይህንን ነገር አይተግል ስትወስድ ግን ውስጡ ላይ አብሮ አቦርሽኑ ምኑ ትዳር ላይ ያለው ይሄ ኮምፕሊኬትድ የሆነ ሀሳቦቻቸውን ምናምን እነዚህ ነገሮች ሁሉ አብሮ የሚግቱ ከሆነ ያኔ በመርዙ እየሞትክ ትሄዳለህ። በተለይ እንደዚህ አይነት ነገር የሚሰጡ እንደዚህ አይነት ትምህርቶችን የሚሰጡ ሰዎች ከክርስትና ውጭ ሲሆኑ አብረው ምን አይነት ነገር መናገር ይጀምራሉ። አሁን አንዷ እዚህ ያለች መጽሐፍ ቅዱስን አንድ አምባገነን ሰው የጻፈው መጽሐፍ ነው ብላለች ሲሉ ነበር። ሳድ ከእንደዚህ አይነት ሰው ምንም ነገር መማር አይጠበቅባችሁ። ሊትራሊ ምንም አይነት ነገር ማለት ነው። መጽሐፍ ቅዱስን የሚቃወም አይነት ወይም በመጽሐፍ ቅዱስ ላይ የሚቀልድ አይነት ሰው ካለ በቃ ተው፣ ከእንደዚህ አይነት ሰው አለመማር ይሻላል። ብዙ ህብረት አለማድረግ ይሻላል። ስለዛ ሁሉም ነገር ጥንቃቄ ይፈልጋል። መጽሐፍ ቅዱሳችን በባልና በሚስት መካከል ስላሉ ግንኙነት የሚናገረው በጣም ብዙ ነገር አለው። እንዴ በክርስቶስና በቤተክርስቲያን መካከል ካለው አንጻር እያስረዳን ከሆነ ባል ሚስቱን የሚወድበት መጠን እኮ በጣም ትልቅ እኮ ነው። በባልና በሚስት መካከል ያለው ግንኙነት ባል ሚስትን የሆነ ነገሯን ወዶላት ምናምን ነገር የቀረባት ልክ እንደዚህ አይነት የሆነ የቲኔጀር አይነት ግንኙነት እንደዛ ማለት አይደለም። ከዛ በጣም የዘለለ ነገር አለው እስከ እርጅና የሚደርስ ድረስ በክርስቶስ በኩል የመጣመር አይነት ነገር አለው እና ስለ ጋብቻ ሲናገር ይህ ነገር እንደው ታላቅ ይላል። ይህ ምስጢር ታላቅ ነው ብሎ ይናገራል ጳውሎስ በኤፌሶን ምዕራፍ 5 ላይ እና ታላቅ የሆነ ግንኙነት ነው በባልና በሚስት መካከል ያለው ግንኙነት። ስለዛ ባል ሁልጊዜም ቢሆን ሚስትን የሚጠብቅ አይነት እንጂ የሚጨፈጭፍ አይነት አይደለም። እንደዛ መሆን አይችልም። ስለዛ መምታት ይችላል አይችልም? ምንድነው መታት እንበል ተባለና ኦኬ፣ ከዛ በኋላ ምንድነው ያለው ነገር ሲባል በቃ ይፍታት አይነት ነገር ተባለ። በመታት ሞመንት ማድረግ ያለባት መፍታት ነው። አሁን ይሄ እንግዲህ ትምህርታቸው ነው፣ የሚሰጡት ትምህርት ነው። እንግዲህ ፌሚኒስቶቹ ሲሰጡ የሰማናቸው ትምህርት ነው። ቅድም ከክርስትና አንጻር ውድቅ እንደሆነ አሳይቻችኋለሁ። ፌሚኒዝም መምታት የለበትም የሚለውን በደንብ አጽንኦት ሰጥቼ ይሄድበታለሁ። ግን ቢመታት ግን በመታት ቅጽበት በቃ መፍታት ነው ያለባት የሚል ነገር ተነሷል። ብዙ አሁን እህቶች ምናምን በተለይ ያላገቡ እህቶች ምን ሊሉ ይችላሉ? ያው ያላገቡ እህቶች ስለ የራሴ ነው የክርስቲያን እህቶችን ማለት ነው። አዎ እንደ ይሄማ ምናምን ሊሉ ይችላሉ። ያው ስሜታዊ ነው፣ ግን እንደዛ አይደለም። ትዳር እንደዚህ እንደምታስቡት ቀልድ አይደለም። የሆነ ገብታችሁ ከገባችሁበት በኋላ እንደው የሆነ አለመግባባት ተነስቶ እንደው ድንገት ስህተት ሊፈጠር ይችላል። ስህተት ሊፈጠር አይችልም የሚባል ነገር የለም እና ስህተት ሊፈጠር ይችላል እና ስህተት ተፈጥሮ ባል ሚስት ላይ እጁን ቢያነሳ በፍጹም ሊያነሳ አይገባም። ቢያነሳ መፋታት ነው መፍትሄው። ፌሚኒዝም እንደዛ ነው እያሉ እንግዲህ ፌሚኒስቶቹ እንደዛ ነው እያስተማሩ ነው ያሉት። መለስ እናድርገውና ግን እኛ መጀመሪያ ስሩ ነው የምንቆርጠው። የትኛውን ስር? ገና ከጀመሩ ባል እጁን ሚስቱ ላይ ማንሳት የለበትም። በፍጹም አይመጣውም። ጋይስ አስበዋል? ነፍሱን እስከ መስጠት ድረስ ሊወዳት የተሰጠችውን ሚስቱን ምን ያህል ድረስ ነው ወደዷት የተባለው? ክርስቶስ ራሱን አሳልፎ እስኪሰጥ ድረስ ቤተክርስቲያን እንደወደዳት እናንተም እንዲሁ ሚስቶቻችሁን ውደዱ ተባለ ማለት ባል ሚስቱን የሚወድበት መጠን ራሱን አሳልፎ እስከ መስጠት ድረስ ነው። ስለዛ ሞት ቢመጣ ራሱን ሊያስቀድም ማለት ነው ከሚስቱ። እንዴ እንደዚህ አይነት ፍቅር ከባል እየተጠበቀ ሞት መጥቶ ኢማጂን ራሱን በሚያስቀድምበት ደረጃ እንደዚህ ሊወዳት ከታዘዘ፣ በጣም ሊንከባከባት ከታዘዘ፣ በነገራችን ላይ ሊንከባከባት ሊጠብቃት ምናምን ታዟል። ምንድነው ክርስቶስ ለቤተክርስቲያን የሚያደርግላትን እንክብካቤ ክርስቶስ ለቤተክርስቲያን በጣም ብዙ እንክብካቤ ያደርግላታል አይደል? እድፈት ወይም የፊት መጨማደድ ወይም ነውር ወይም እንዲህ ያለ ነገር ሳይሆንባት ክብርት ቤተክርስቲያን ለራሱ እንዳይቀር ፈለገ እንደተባለ ባሎች ሚስቶቻቸው ሁሌም መጥፎ ሊባሉ ከሚችሉ ነገሮች ሁሉ በሰውኛው ማለት ነው መጥፎ ሊባሉ ከሚችሉ ነገሮች ሁሉ ሊከልላት ይገባል። ኦኬ። ማንም ሰው ለምሳሌ ጫፏን መንካት የለበትም። ማንም ሰው የሚስቱን ጫፏን መንካት የለበትም። ስለዛ እሱ ፕሮቴክት ያደርጋታል። ኢቭን ከሌላ ከኖርማል ሰዎችም ማለት ነው። እንደዛ ታደርጋታለህ ሲባል ግን እሱ መለስ ብሎ ጭራሽ የሚያጠቃ ከሆነ ይህ አደገኛ ነው። ስለዛ አይሆንም፣ ይህ አይፈቀድም ገና ከጀምሩ ማለት ነው። ስለዛ የሚመታ ድንገት ራሱ እንደዚህ አሁን የሚመታ አይነት ከሆነ ግን
በቃ ጥፋቱ እሱ ጋር ያበቃለታል። ማን ጋር? ባልየው ጋር። ከዛ በኋላ ግን ይህ ነገር ተደረገ ተብሎ ግን ቅድም እንዳልኳችሁ አንድ ባል ተነስቶ ለምሳሌ በሆነ አጋጣሚ ስተት ውስጥ ገብቶ እንደዚህ በቃ ኤኒዌይስ ተማታ እንበል። ስለተማታ ቀጥታ ትፍታ አይቻልም ማለት ጌታችን ኢየሱስ ነው ይሄን ያለው። እንግዲህ እኔ በጣም የሚያስገርመኝ እኔ ማለት ይሁን ምርጫ ነው የሚቀርብላችሁ ወይ ክርስቶስን ወይም ደግሞ ዝም ብሎ የአንድ ደንባራ ያመጣውን አስተሳሰብ ልክ እንደዛ ማለት ነው።